ህዝቡን ከመጀመሪያው ከምርጫው ቅስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛስ ህዝቡ ስሜት ውስጥ ገባ አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ I said the truth ብዙ ሰው በ97 ምርጫ መሪ የነበሩ የቅንጅት መሪ አመራር የነበሩ ሰዎች ላይ የሚያነሳው ጥያቄ በተፈጠረው ነገር ውስጥ ሁሉንም ምክንያት የመንግስትና በወቅቱ የነበረው የገዢ ፓርቲ ኢህአዴግን ተጠያቂ የምታረጉት ህዝቡን ስሜት ውስጥ በመክተት በማነሳሳት እልውስ በመክተትና እማትቆጣጠሩት ኃይል በመፍጠር ውስጥ ለተፈጠረው ችግር የምትወስዱት ድርሻና ኃላፊነት የለም ወይ? ለምሳሌ አሁን እስኪ ምን ማለት ነው? ህዝቡን ከመጀመሪያው ከምርጫው ቅስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛስ ህዝቡ ስሜት ውስጥ ገባ አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ I said the truth ይሄ ህዝብ አደባባይ ላይ ቢወጣ ማን ሊቆጣጠረው ይችላልና መንግስት ምን አይነት እርምጃ ሊወስድ ይችላል? አደባባይ ላይ እንዳይወጣ ተከላከልን እኮ ነው ማለት እኛ እኮ በመንችለው አቅም ኢንክሉዲንግ በነገራችን ላይ ፓርላማ አንገባም የሚል ውሳኔ በቅንጅት አልተወሰነም ከመወሰኑ በፊት እንደውም ህዝበረተሰቡን እናረጋጋ እንትን እንበል ሌትስ ኮንቪንስ ህብረተሰቡ የፓርላማ ምናምን መግባት የሚባል ነገር የለም ምናምን የሚል ኢሞሽናል የሆነ ስቴት ውስጥ ነበር እኔ ራሴ ባለሁበት ከተማ ውስጥ እየዞርን ፓርላማ መግባት ትክክል ነው እያልን እያስወሰን ነው ይወጣል ዋይ አገር ማረጋጋት ይሻላል እንደሰረቁ እናውቃለን እነሱ የሚፈልጉት ግጭት ነው እነሱ በስሜት በእልህ ወጣችሁ እንትን ስታረጉ እናንተን መግደል ነው የሚፈልጉት በዛ ህዝቡን ወደ አደባባይ ያስወጣው የናንተ ህዝቡን ስሜት ውስጥ መክተት ነው ወይስ ህዝቡ በራሱ ፍላጎትና በራሱ ምክንያት ተገፍቶ ነው የወጣው? እኔ አሁን የነገርኩን እኮ በደም ከሰማኸኝ የኛ ስራ ኦፊሻሊ እንደ ቅንጅት ኦፊሻሊ ተወክለን በየወረዳው ሄደን ስናነጋግር የተናገርነው ግጭት ነው የሚፈልጉት ስለዚህ አትውጡ አትጋጩ በሰላማዊ መንገድ የምታረጉትን ነገር በሙሉ በሰላማዊ መንገድ አድርጉ የኛ ፐብሊኩን ወጥተን የተናገርነው ኢንክሉዲንግ እንትን አንፖፑላር በነበረበት ጊዜ ነው የፓርላማ መግባት እንዴት ተሰረቀ የህዝብ ድምጽ አሰረቃችሁ ሲባል እነሱ የሚፈልጉት ይሄን ፓርላማ ገብተን የሚቀጥለው ጊዜ ሞር ዴሞክራሲያዊ እንዲሆን ነው ማድረግ ያለበት እያል ነበር ምን የብዙ ጥያቄ እናንተም እንዲወጣ ካልፈለጋችሁ እና በሚወጣበት ወቅት የሚወሰዱት እርምጃዎች ህይወቱን እንደሚያሳጡት ከነገራችሁት ምን ገፍቶት ወጣ ነው የብዙ ጥያቄ ብዙ እጅ አለበት ቅድም እኮ መነግርህ ነው ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን ይያለ እኮ ደህንነት ያወጣ ነበር እኮ ገፊው ራሱ መንግስት ነው በሌላ ነገር ይያለ ያሉት አትሊስት ቢያንስ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ እንደውም አንድ ቪዲዮ ላይ እንደውም ለነገ ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ አይደል ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንድንገጥማቸው ነው ማንችላቸው ደግሞ ጉልበት ነው መሳሪያ ያላቸው ጠመንጃ ያላቸው በሱን ዋጋ ካል ምንም ካሳማ ጋር መላፋት ማለት ነው ካሳማ ጋር ብትላፋ ምትጎዳው አንተ ነው ቢኮዝ እሱ ጭቃ ደስታው ነው አንተ ነህ ጭቃ ውስጥ ገብተህ እንደዛ ናቸው እነኚህ ሰዎች ሶ ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችንና ሌትስ ፑሽ በሰላማዊ ሁሌም እኛ ምንናገረው ይሄ ጥሩ ከመጨረሻውት ንግግሮት ላይ ኮታ አርጌ እኛ በየትኛው ሁኔታ መፎካከር መገዳደር የምንፈልገው በሰላም ነው የርሶ የብዙ ጊዜያት መርህም ይሄው ነው ከቃሊቲ ስር ከወጡ በኋላ ወደ አሜሪካ ከሄዱ በኋላ ግን የትጥቅ ትግልን አማራጭ ይዘው መጡ እና ያ በሰላም የመታገል ፕሪንሲፕል የት ገባ በደንብ አልሰማኸኝም እንጂ ቅድም እኮ የነገርኩህ ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃም ወይ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይተቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ
was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል they don't care አገርን ጠብቅ የሚል እችን መታከል የአገር ስሜት የላቸው ይሄን እኮ we're proven right በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ አይ አሜሪካኖች አናነጋገር አላችሁ የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ እነሱ 20 ምናምን ዓመት ይሄን ነገር እንደፈለጉ ሲያስተዳድሩት ነበር ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም አይ ሚን ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም if alternative no የለም ግድ የለም ይሄን ስልጣኑ ብንተው ይሻላል አገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራት ቢሆን እናንተ ብቻ አይደላችሁም ለያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታረጉት የሚለውን ነገር ማወቅ አለባቸው የሚል ነው እኔ ወደዛ ይከተተ አገሪቱን ያፈርሷታል ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትና አይመስለውም በረሃም ሆነን ነው ያውን እንደ ድሮ ጎሬላ አንድ ወረዳ ይዘ ከዛ ሱን አስለቀቀ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም አገሯ ነበር የዛ አይነት ጊዜ የላት ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት because ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል ወያኔ አገር መበተንን እንደ ክፉ የሚያይ አይደለም this is ውስጣቸው ያለ እንትን ነው ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩ እንደማንኛውም እንትን ይወዳል እነኚህ ግን እኩይ ሰዎች ናቸው ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የውቀታቸው ምልክት ነው ስለዚህ ይሄንን ለማስቆም አንዳንድ ጊዜ just simply እንትን ነው እና ዝም ብዬ ያዋለው ወይንስ እንደው somehow ማስፈራራት ወደዛም የሚሄድ ከሆነ እኛ ብላውን እንደዚህ ያልኩ ማለት እንትን እንዳይል ነው እንጂ ውስጣቸው ራሱ ኢህአዴግ ውስጥም ዝም ብሎ አይቀመጡም አደጋው የሚታያቸው ሰዎች አሉ so something would happen at least let's show them በዛ ደረጃ የቆረጡ ኢትዮጵያውያን እንዳሉ was the main ይሄን ሀገር ከሚያፈርስ አካል ለመጠበቅና ለመታደግ የትጥቅ ትግልም ቢሆን አማራጭ ነው ብለው ያሰቡት ፕሮፌሰር ብርሃኑ የዚህን ሀገር ምህልውና እንደ ስጋት የሚያይ ኤርትራ ውስጥ ታዲያ ምን ወሰዳቸው ኤርትራ ጉያ ስር ገብቶ በሻዕቢያ መንግስት እየተደገፉ ይሄን ሀገር ማዳን ይቻላል ወይ I think ጥሩ ጥያቄ ነው and እኔ ሁለት አስተሳሰባችንን ኢንፍሉዌንስ ያደርጉት ሁለት ነገሮች አሉ የመጀመሪያውን ነገር እናርካልክ ሌላ ቦታ የለም ሌላ ሀገር የለም that's it በጠመንጃ በመሳሪያ እንትን ላርካልክ አካባቢው ሀገሮች ሊደግፍ የሚችል ኃይል የኤርትራ መንግስት ብቻ ሶ በተወሰነ ደረጃ እንትኔን ኮምፕሮማይዝ ሳላረግ በእምነት ደረጃ ያለኝ እኔ እነሱም ወያኔን ይጣላሉ በራሳቸው ምክንያት ዘንኛም ወያኔን እንጣላለን በራሳችን ምክንያት ከአገር ጋር በተያያዘ ባለ ምክንያት therefore በዛ እንትን አብረን መስራት እንችላለን or at least የነሱን እርዳታ እንትን ልናደርግ እንችላለን ፕሮፌሰር ብርሃኑ ሁለት ምክንያት ነው ያለው እሺ አንደኛው እሱ ነው ሁለተኛው the second is ኤርትራውያን ጋር በነበሩን ከዛም በፊት በነበሩ ግንኙነቶች የምናውቀው እነሱ ለቲፒኤልኤፍ ያላቸው
hatred እና እንትን was extreme አንዳንዶቹ they have a sense እንዶ TPLF ነው እንጂ ይሄንን በኤርትራና በኢትዮጵያ መካከል ያለውን እንትን ያበላሸው ከቲፒኤልኤፍ ውጪ ኢትዮጵያና ኤርትራ አብረው በሰላም መኖር ይችላሉ የሚል አመለካከት የነበራቸው ኤርትራውያን ነበሩ ብዙ ኢንክሉዲንግ መንግስት ውስጥ የነበሩ ሶ የነሱ በዋናነት ቲፒኤልኤፍን እንትን ማድረግ ነው ቲፒኤልኤፍ ለኢትዮጵያ መርዝ ነው የሚለው ነገር እኛም እናምናለን አሁንም አምናለሁ ቲፒኤልኤፍ አዝ እንትን is በፍጹም ቅድም እንዳልኩ ነው የሰራቸው ስራዎች በሙሉ አገር ቢበተን ጉዳዩ ያልሆነ ኃይል ነው ሶ ከዛ በኋላ ያለው ኢትዮጵያ ናዘር አሁን የመጣው አይነት ነገር ይፈጠራል ምናምን ሳይሆን አትሊስት በሰላም ሁለቱ ህዝቦች በጋራ ሆነው በጋራ ለመጠቀም የሚችሉበት ኢንቫይሮንመንት ይፈጠራል የሚል እምነት የብዙ ጥያቄ ቲፒኤልኤፍ የዚህ ሀገር ችግር እንደሆነ ሁሉ ኢፒኤልኤፍ እኮ የዚህ ሀገር ችግር ነው ስለዚህ የዚህ ሀገር ችግር ከሆነ ኢፒኤልኤፍ ለዚህ ሀገር መፍትሄ እናመጣለን ብላችሁ ማመናችሁ ምን ያህል ትክክለኛና ምን ያህል መፍትሄ ነው ምክንያቱም የዚህ ሀገር ጠላት ከሆነ መንግስት ወይም ደግሞ ድርጅት ጋር እንዴት ለዚህ ሀገር መፍትሄ ልትፈልጉት ይሄዳላችሁ ነው የዚህ ሀገር ጠላት ነው የምትለው የሻቢያን በዛ ጊዜ በነበረው እነሱ ኤርትራን ነፃ እናወጣለን ብለው ነው የሚታገሉ የነበረው ራይት that's ገና ወያኔ ስልጣን ላይ ከመውጣቱ በፊት ጀምሮ እናንተ ደግሞ ኤርትራ ተገንጥሎ ይሄን ሀገር የባህር በር የሚያሳጣና የኢትዮጵያ ያ ኢሹ አይደለም የኢትዮጵያ ባህር በር ጥያቄ ኢሹ አልነበረም ያኔ ነው የኤርትራን መገንጠልና እርሶም ኢህአፓ እንደነበረ ሰው አይደግፉትም አይቀበሉትም ብዬ ነው ነው የኤርትራን እኛማ መገንጠልን as a matter of principle እንቃወማለን ለዚህ ነው እኮ የኤርትራን ከገነጠላ ፕሬዚደንት ተገንጥሏል አሁን ኢሹ ዲፈረንት ነው ያኔማ ተገንጥሏል እናንተ ስትሄዱማ ተገንጥሏል ግን መጀመሪያም የሻቢያን ሐሳብ እናንተ ተቀበሉትም ብዬ ነው መገንጠሉን ትክክል አይደለም ብለን እናምናለን ያን ግን አገር ሆኗል አገር ከሆነ በኋላ እኔ የራሴን አገር ማዳን ነው ከዛ በኋላ ያድንላችኋል ከኤርትራ ጋር መስራት ኢትዮጵያን ያድናሉ እኔ መቼም የወያኔ መሄድ ኢትዮጵያን ከመገንጠል አደጋ አድኗታል ብዬ አምናለሁ I honestly believe that ወያኔ ቢኖር ኖሮ and ወያኔዎች ስልጣናቸውን ይዘው ቢቀጥሉ ኖሮ ወይ በፊት ያኔ ልክ ለውጡ ሊመጣ አካባቢ የነበረው አይነት የእርስ በርስ የህብረተሰብ እልቂት ከዛም በኋላ የፈጠሩት እልቂት አገሪቱን ያፈርሳታል ብዬ አምናለሁ አትሊስት ኤርትራስ ተገንጥሏል ብለን ነው ተቀበል እንኳን እዛ ነው ያለው እቺን ሀገርም ራሷን በሰላም እንዳትኖር ያረዋታል ብዬ በዋናነት መፈራው እነሱ የነበሩ and ያ is proven to be true በኋላ ላይ because አየነው እኮ የኢትዮጵያ ሰራዊት የተኛበት እነሱን ለማዳን ከኤርትራ ጦርነት ለማዳን ብሎ የተኛን ሰራዊት ነው በተኛበት ሄደው ያረዱት 2-3 ጊዜ እኮ ነው አገሪቱን እየወረሩ and ለማከፋፈል ኦሮሞ በዛ ጋር ተነስቶ አማራ በዚህ ጋር ተነስቶ ብለን እናፈርሰዋለን ኢትዮጵያን አንድ እናደርጋለን መቼም በወያኔ ስር አንድ የሚሆን ኢትዮጵያ አለ ብለው ደማያምኑ ታውቃለህ ከዛ በኋላ ሶ ፐርፐዛቸው የነሱ ለኢትዮጵያ ዘላቂ ጥቅም ኢቭን ወርስ እነሱ ነው ብያምናለሁ በዛ ጊዜ የነበረን ካልኩሌሽንም እሱ ኢዜማ ወደ ሀገር ውስጥ ተመለሳችሁ ወደ ኢዜማ መስራት አመጣለሁ ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብለው የሚያስቡትን ሰዎች ለምን ተቃወሟላችሁ እናንተ ከኤርትራ ጋር ስትተባበሩ ትክክል ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው ነገርኳ ሱርኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል ብለ አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ ጋር እነሱ ሊያምኑ ይችላሉ but we don't believe that ይሄ እኮ this is what your analysis is at that particular time አይደለም እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ
አገሪቱ ብትፈልግ ትበተን በየብሔር እንትኑ ትበተን የብሔር ፖለቲካ ነው ከመጀመሪያ ጀምሮ ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው ይሄ ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው we know this ቅንጅት ላይ ያንን እኮ እንትን ያደረግነው ለዛ ነው ይሄ ሀገር አደገኛ ነው ያን ኤርትራን ለማስመለስ አይደለም ብናምንም ሶ አሁንም ቲፒኤልኤፍ ምን እያደረገ ነው ኦር ሻቢያ ምን እያደረገ ነው የመጀመሪያው አናሊሲስ እኮ ሻቢያ ከማንም በላይ ቲፒኤልኤፍን ይጣላል የሚለው ኮሬክት እኮ ነው ሻቢያ ቲፒኤልኤፍ አይ ሚን ዘይትና ውሃ ናቸው ቲፒኤልኤፍ እና የአማራ ብሔርተኛ ምናቸውም የማይገናኙ አንዱ ላይ ጂኖሳይድ ፈጸመብኝ እያሉ የሚሉ ሰዎች ናቸው አሁን ለጋራ እንትን ተሰብስበው ሲያረጉ ምን at the end of the day ምን ኦብጀክቲቭ አቺቭ ለማድረግ ነው ብትለኝ እነኚህ ባንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው ማለት ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል እንትን ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት በዛ አንድ ሀገር እንፈጥራለን ብለው ያስባሉ ይያለ ከቃሊቲ እስር ቤት ወጥተው የኢትዮጵያ የፖለቲካ ሁኔታን ለማስተካከል የትግል ያሰቡት ፕሮፌሰር ብርሃኑ ለውጥ መጣ ብለው አምነው ወደ ሀገሩ ሲመለሱ ምን ተስፋና ምን እምነት አግኝተው ነው ኢትዮጵያ የኛን የፖለቲካ ሐሳብና እንቅስቃሴ ልትሸከም የምትችል ሀገር ናት ብላችሁ ለመንቀሳቀስ ወስናችሁ ለመምጣት ምን መተማመኛ አይታችሁ ነው በዛን ጊዜ የነበረን አናሊሲስ ይሄ ለውጥ ሁለት ነገሮች ይዞ መጥቷል ዶክተር አብይ በዛ ጊዜ እንትን ስለ የነበረው አንደኛ አብዮት ሰለቸን በአብዮት ሁሉ ጊዜ መበጣበጥና መተራመስ ነው ስለዚህ ዘገምተኛ የሆነ ለውጥ ወይም ሪፎርም ነው የምናደርገው ሚኒንግ የበፊቱን ስርዓት ሙሉ ለሙሉ ማፍረስ የለብንም ቀስ እያልን በዛ ላይ ቢልድ ማድረግ አለብን ይሄ ኦብቪየስ ነው ከዛ ውስጥ የወጡ እንደመሆናቸው they are trying to እንትን ስለዚህ ዘገምተኛ የሆነ ለውጥ ነው የምናደርገው ሚኒንግ እንደ አብዮት መጥቶ በሙሉ የበፊቱን ጠራርጎ በአዲስ እንትን የሚተካ አይደለም well and good የደርግን አብዮት የራሱ የኢህአዴግ ያመጣውን አብዮትም ላይ ያገር አብዮት ወደ ጥሩ ነገር እንደማይወስድ አይተናልና ይሄን መሞከሩ ጥሩ ሁለተኛው ከመጀመሪያ ጀምሮ ኢትዮጵያዊነት እንደው በተወሰነ ደረጃ የአገር እንትን ምናምን የሚል ኮንሴፕት ይዘው ነበር የመጡት ሶነኝ ሁለቱ ጥሩ ነገሮች ናቸው ከምር ከሆነና ውስጥ ያሉት ሰዎች በዚህ ላይ ሞቢላይዝ የሚያደርጉ ከሆነ ሪዲኛም ፈንዳሜንታሊ ከምንፈልገው ነገር ጋር እንትን ነው ግን ይሄ እንሄድበታለን የሚሉት መንገድ ሊኖረው የሚችለው አደጋ ምንድነው ብለን አናሊሲስ ሰራን እዛ አናሊሲስ ላይ ሶስት ኃይሎች ፖቴንሻሊ አደጋ ይዘውበት ይመጣሉ ይሄን ለውጣል አንደኛው ቲፒኤልኤፍ እና በቲፒኤልኤፍ ዙሪያ በዚህ በብሔር አደረጃጀትና በብሔር ፖለቲካ ደረጃ የሚጠቀሙ በሚሊዮን የሚቆጠሩ ሰዎች አሉ በየመንግስት መስሪያ ቤቱ አሉ በየፓርቲው ውስጥ አሉ በግል ያንን አጋጣሚ ተጠቅመው በጣም ብዙ ገንዘብ የሰሩ የግል ባለሀብቶች አሉ ሪሶርስ አላችሁ ገንዘብ አላችሁ መሳሪያ አላችሁ ቲፒኤልኤፍ እንዳለ ነው አልተነካም ቢኮዝ ዘገምተኛ እንትን ያልከው መሳሪያውንም አላስወረድክም እና አምቢሽኑ አላችሁ ቢኮዝ ገና ስለሆነ ተመልሰን ይሄንን እንትን መውሰድ አለብን ብለው ያስባሉ እነኚህ ዝም ብለው አይቀመጡም ለውጡን እንግዲህ ኦሬዲ ዶክተር አብይ እንትን ከሆነ በኋላ ጠቅላይ ሚኒስትሩ ነው ከተሾሙ በኋላ ከዛ አደጋ አለ ሜጀር አደጋ አንድ ከዛ ይመጣል አንድ ሁለተኛው የኢትዮጵያን ፖለቲካ እድሜ ልካቸውን የብሔር ፖለቲካ አድርገው ሲያስቡ የቆዩ አክራሪ ኃይሎች የጃንሆይን ጊዜ ኢንክሉዲንግ የመንግስቱን የአማራ አገዛዝ ብሎ የሚቆጥሩ ከዛ ደግሞ የኢህአዴግ ጊዜ የቲፒኤልኤፍ የትግራይ አገዛዝ ብለው የሚቆጥሩ ይሄ አሁን የኦሮሞ ተራ ነው
የሚል የተረኛነት ፖለቲካ የሚያራምዱ የኦሮሞ ብሔረተኞች ይመጣሉ። እነሱ በቀላሉ እንትን የሚሉ አይደሉም። they think this is their time to ይሄ ሌላ አደጋ ነው። ይሄ ደግሞ ከተሳካለት ያኛው ወደ ድሮ ስርዓት ነው። ይሄኛውም ከተሳካለት የብሔር ፖለቲካው ቀጥሎ እንደውም እንትን እንዲል የሚፈልግ ነው። ሶስተኛው ኃይሎች ደግሞ የኢህአዴግ ውስጥ ያሉት በኋላ ወያኔንም የጣሉት ኃይሎች እነሱ ራሳቸው ወያኔዎች ናቸው። ምን ለውጥ ያመጣሉ ተብሎ ነው እነሱ ለውጥ የሚያመጡት? እኛ ነን የታገልነው። ብዙ ጊዜ ታግለን እስር ቤት ገብተን መከራችንን ያየን እኛ ነን። ጄኑዊን የሆነ ለውጥ የምናመጣው እኛ ነን። እነኚህ ፕሪቴንደሮች ናቸው ብሎ የሚያስቡ ከየእስር ቤቱ የሚወጡ ሰዎች አሉ። እስር ቤት ይቆዩ፣ በዚህ የተጎዱ እነኚህ ሶስት ኃይሎች ሲሪየስ የሆነ ፕሮብለም ለለውጡ ላይ ያመጣሉ። የኢትዮጵያ ዕጣ ፈንታ በእነኚህ ኃይሎች በሚደረገው ሽኩቻ ማን ያሸንፋል የሚለው አገርና ቀስ ብሎ ስሎሊ እንትን ብሎ የሚያስብ መንግስት አለ። እሱ መንግስት ነው። ስለዚህ ትንሽ ካፓሲቲ ያለው ገና ያልተጠናከረም ቢሆን ሪሶርስ አለው፣ ትንሽ ወታደር ምናምን አለ። አንድ ፎርስ ነው። ቲፒኤልኤፍ በዛ በኩልና ቲፒኤልኤፍን እንትን የሚያደርጉ በኋላ ፌዴራሊስት ኃይሎች ተብለው ነበር። እንደውም እነሱ አይነት ደግሞ ኃይሎች አሉ። እነሱም ዝም ብለው እንትን የሚያደርጉ አይደል። የኦሮሞ ብሔረተኞች በዚህ በኩል በቀጭቡ ያለ የኦሮሞ የበላይነት ኦር ምናምን ብለው የሚያስቡ አይነት የኦሮሞ እንትኖች፣ ይሄ ደግሞ እኔ ነው የሚገባው ለውጡ እኔ ነኝ ያመጣሁት የሚላል። ይሄ ሁሉ ተተራምሶ እንትን የሚያመጣ ከሆነ ምንድነው የኛ ሚና? እኛ ገብተን ምንድነው የምናደርገው? ካሉት ሐሳቦች ውስጥ በትክክል እንትን የሚያደርጉ ከሆነ እና አብይ የሚሉት ያ ኢትዮጵያዊነት እና ቀስ እያለ የሚሄድ ለውጥ የዘገምተኛ ወር እንትን የሆነ ለውጥ ግን የአገሪቱን አካሄድ በተወሰነ ደረጃ ከዘር እንትን ቀስ እያለም ቢሆን አላቆ መሄድ የሚለው ያን ጊዜ በቃ ወሬው ምናምን ስለ ኢትዮጵያዊነት ስለምናምን አይ እንግዲያው ሄደን ዴሞክራሲያዊ ስርዓት እንዲፈጠር እንግፋ። ኢን ዘ ሚን ታይም ከነኚህ ፎርሶች ውስጥ ያኛው ፎርስ ቢያሸንፍ ነው ይሻላል። ግን አብይ ፎርስ ቢያሸንፍ ያኛው አደገኛ ወደ ጦርነት የሚከተል የሚል ትንተና ሰርተን ይመጣ ነው። በዚህ ትንተና ያቆማችሁ ላይ መጣችሁ። በቃ ይሄን ትንተና እንትን አድርገን በቃ ገብተን አገሩ እንዲረጋጋ አሰላለፍም ወስናችሁ ነው የመጣችሁት ማለት ነው። በሌላ አነጋገር ነው እንግባና እነሱ ውስጥ እንግባ ምናምን አይደለም። በቃ አገሩ ውስጥ ገብተን ወደ ዴሞክራሲያዊ ስርዓት የሚደረገውን እንቅስቃሴ ያገዝን። ግን እነኛ ሶስት አደገኛ ኃይሎች ሊያመጡ የሚችለውን እንትን እንዳይኖር እየተከላከልን ለአገር ጥቅም መቆምን እንደ ዋና እንትን አድርገን እንስራ። ኢዜማ ሲመሰረት አንደኛ የብሔር ፖለቲካ የሰላ ጫፍ ላይ የደረሰበት ነው። ኢቭን በኢህአዴግን የፈጠሩት ድርጅቶች ለውጥ መጣ ከተባለ በኋላ እንኳን የኦሮሞ ዲሞክራቲክ ፓርቲ፣ የአማራ ዲሞክራቲክ ፓርቲ ብለው በየራሳቸው ብሔርተኝነትን ምሰሶ አድርገው የቆሙበት ወቅት ላይ ኢዜማ የዜግነት ፖለቲካን የሚያራምዱ ነው ተመሰረተ። የኔ ጥያቄ እንደዚህ አይነት የሰላ ብሔርተኝነት ጫፍ ላይ በደረሰበት የት እንቆማለን ብላችሁ ነው ዜግነትን መሰረት ያደረገ ፓርቲ የመሰረታችሁ? አሁን የቆምንበት ለኢትዮጵያ የዘር ፖለቲካ በምንም አይነት እንደማይሰራ ቅንጣት ታክል ዳውት የለም። ቅንጣት ታክል የዘር ፖለቲካ የሚያደርስህ እርስ በርስ ጦርነትና የሀገር መበታተን። ያኔም እናምናለን፣ ይሄን አሁንም እናምናለን። ኢዜማ ትልቅ ድርጅት ሆኖ ተመሰረተ። አይ ቲንክ ፕሮባብሊ ከማንም ድርጅት ያላነሰ ትልቅ የኢትዮጵያዊነት ስሜት አለ እዚህ ሀገር ብለን እናስባለን። የብሔር ፖለቲካው በጣም ስር ሰዶ የቆየ ቢሆንም ዲፕ ዳውን በደንብ እንትን ካረከው ኢትዮጵያዊነት ጠንካራ የሆነ ስሜት ነው። ይሄንን ፑሽ ካደረግን ሌላ ቢቀር ይሄ ወደ ጫፎች ነጥሎ ሀገሪቱን ለመበተን የሚያስበውን ኃይል እንትን ማድረግ እንችላለን ብለን አምነን እሱም አዛዝሯይ ስለምን ፖለቲካ ውስጥ እንገባለን። የኛ ሚና ብቻችንን የምናደርገው ነገር አይደለም። ግን የኛን አይነት አመለካከት ያላቸውን
ብዙ ናቸው ብለን እናስባለን። በእምነት እኔ አሁንም አስባለሁ አይደለም ያኔ አሁንም ከልቤ ነው ማለት ኢቭን ሞር ኢትዮጵያውያን በምንም አይነት ይሄ ስሜት ይዟቸው ይገፉ እንጂ ይሄ በዘር የተበታተነ አገር ይቆያል ኦር ቢበተን ግድ የለንም ብሎ የሚያስብ እኔ ምናልባት ከቲፒኤልኤፍ ውጪ አለ ብያለሁ። እንደውም በአብዛኛው የሚገፋው ይሄ ብሔረተኛውን ዝም ብሎ የጥቅም ጉዳይ ነው። የእናንተን እሳቤ ሊሸከም የሚችል ዜጋ እና የእናንተን እሳቤ ተቀብሎ ሊመርጣችሁ የሚችል እይታ ኢትዮጵያ ውስጥ አለ ብላችሁ አምናችሁ ነው ያኔ ኢዜማን መጀመሪያ ስትመሰረቱ የመሰረታችሁት ወይስ እንፈጥረዋለን አለም ሙሉ ለሙሉ ዋና ኃይል እንኳን ባይሆን ቀስ እያለ የሚሄደው የነገው ፖለቲካ እሱ ብቻ ነው ሊሆን የሚችለው ብለን ስለዚህ እናንተ ነገ የኢትዮጵያ ፖለቲካ ከብሔር ፖለቲካ ይወጣል ምንም እቺን ታክል ቅንጣት ታክል ዳውት የሌለኝ እሱ ይሄ ጩኸት የብሔር ጩኸት የብሔር እንትኑ ውልዳይ ከደርግ በኋላ ባለው ሁኔታ ስለ ኢትዮጵያዊነት የሚያስብ የመከላከያ ሰራዊት አለ። ከስራዬ ኢትዮጵያን መጠበቅ ነው። just think 5 ዓመት በፊት ልዩ ኃይል ተብሎ ሁሉም የመንደር እንትን ሆኖ በዘር የታጠቀ ሰራዊት ነበር ሀገሩን የሞላው። we don't have that now። ይሄ መንግስት ውስጥ ያለው ነው በመንግስት ተቋም ውስጥ ያለው አሁን በመንግስት ተቋም ውስጥ ያንን አታይም you know ስፔሻል ጥበቃ ምናምን የሚባሉ በየቦታው አሉ ግን አሁን የኢትዮጵያ መከላከያ ትለው ያለበት ደግሞ ዝም ብሎ ቆመናውና ያለው መሳሪያ ምናምን ብቻ ሳይሆን እንትኑ እሳቤው ኢትዮጵያዊነት ነው። ይሄ ለመጀመሪያ ጊዜ ነው የሆነው in a very long time እና ኮንፊደንስ አለኝ ኢትዮጵያን ስትገነጠል ዝም ብሎ የማያይ ይሄን ማስቆም የሚችል ኃይል አለ ብያለሁ። አመለካከቱም ቀስ እያለ ወደ ኢትዮጵያዊነት ያለው አመለካከት ሌላውም ህዝብ ይሄን ያመነ ሲሄድ ይሄ በፊት እንዳሰበው የለም ለአንድ እንትን ያደላ መንግስት ነው ኦር ለአንድ እንትን ያደላ ኃይል ብቻ ነው ያለው ከዛ ውጪ ፖለቲካ የለም ብሎ የሚያስበው ኃይል በተግባር እያየ ሲሄድ እየተቀየረ ሲሄድ እዚህን መዳረሻችን ሌላ ሊሆን ይችላል ብያለሁ። እሱ ላይ ብዙ የሚያነሳው ጥያቄ የግል ውሳኔውት ነው የፓርቲ ውሳኔ ነው? ለምን ነው እሱን ጥያቄ የሚያነሳው? አይ ቢል ይሄ በጉባኤ ተወሰነ አይደል? ሰው ይሄን ማወቅ ስለሚፈልግ ነው። መንግስት በዚሁ ኢላማ የአገርን እንትን ወደፊት ለመውሰድ በጋራ እንሰራለን ብሎ ጥያቄ እንስራ ብሎ ጥያቄ ፎርማሊ ሲያቀርብ ያደረግነው ያንን እናርግ አናርግ የሚል ትንተና ሰርተን በስራ አስፈጻሚ መጀመሪያ ተወያይተን አስወስነን ከዛ በኋላ የለም ይሄ ሲግኒፊካንት ነው በኋላ በሌላ ነገር ለመተርጎም እንትን እንዳይ አባላት በሙሉ በጉባኤ መወሰን አለባቸው ይሄን ነገር ተብሎ ያኔ ማን እንትን ይሆናል ምን ስልጣን እሱ አይደለም ጀስት ከመንግስት ጋር ከመንግስት ለኢዜማ ይሄ ጥያቄ ቢቀርብ ምላሻችን ምን ይሁን ላይ ነው የተነጋገራችሁ? አቅርቧል። አክቹአሊ ዶክተር አብይ ኦልሬዲ ብሏል ይሄ ማስገባት እንፈልጋለን የተቃዋሚ እንትኖችንም መንግስት ውስጥ ገብተው እንዲሰሩ እንፈልጋለን ምናምን ነገር ብሏል። ኦፊሻሊ ለናንተ ጥያቄ ቀርቧል ምን እንደሆነ ተነግሯል። አዎ ሶ ለኛም እንትን ስላለ ፎርማሊ እናቅርብ ብለን አቅርበን ምን ሆነ ለጉባኤ ያቀርባችሁ? ለጉባኤ ያቀርብ ምን ሆነ ውስጥ ጠቅላላ ጉባኤ ዩናኒመስ I mean it's just 80% ምናምን የደገፈው ምን I mean ያ መሆን የለበትም ብሎ የተከራከሩ የተወሰኑ ሰዎች አሉ። ምርጫው ሲደረግ ምንም it is not even close so የጉባኤውን ውሳኔ ይዘን ነው ወደ እንትን ይሄድ ነው እንጂ በግለሰብ ደረጃ አይደለም ኢቭን በስራ አስፈጻሚ ደረጃ በቂ አይደለም ብለን ነው በጉባኤ ያስወሰን። ይሄ ውሳኔ ከተወሰነ በኋላ ያው ሌሎችም የኢዜማ አመራሮችና አባላት የተለያዩ የመንግስት ኃላፊነቶች ላይ ሆነው ለመስራት ተመድበዋል። እርስዎ ላይ ለምን የትምህርት ሚኒስትር መሆን ፈለጉ? ወደ ሌላ ነገር መስራት ይችላል መሰለኝ። እውነት ለምን ሌላ ሰው ባክግራውንዱ ኢኮኖሚክስ መሆኑን በማየት የገንዘብ ሚኒስትር የገንዘብና ኢኮኖሚ ሚኒስትር ቢሆኑ ኦር የፕላንና ልማት ሚኒስትር ቢሆኑ ወራ ነበር ያን ሰሞን ታስታውስ እንደሆነ የውጭ ጉዳይ ሚኒስትር ቢሆን ኦር የገንዘብ ሚኒስትር የኔ ኢንትረስት ከትምህርት ጋር ነበር።
የትምህርት ሚኒስትር መሆን የእርስዎ ምርጫ ነበር? አዎ፣ በትምህርት ሴክተሩ ላይ መስራት፣ የኢትዮጵያን ወደፊት መስራት፣ የትምህርት ሴክተሩ ላይ መስራት ማለት ነው። የትምህርት ሚኒስትር ለሆን ብለው ጠየቁ ወይስ ትምህርት ሚኒስትር እንዲሆኑ ተመደቡ? ሰጀስት አድርግ ሲባል ዛት ሷት አይ ሰጀስት። አሁን የትምህርት ሚኒስትር የሆኑበት ጊዜ ላይ ደረስን። የትምህርት ሚኒስትር ለሆኑት እና የኢዜማ መሪ ለነበሩት ፕሮፌሰር ብርሃኑ የሚነሳው ጥያቄ የትምህርት ሚኒስትር ሆነው የማንን ፖሊሲ ነው እያስፈጸሙ ያሉት? እምልህ እኔ አንዳንድ ጊዜ የሚገርመኝ ይሄ ስለ ፖለቲካ ያለን አመለካከት ሁሉም ነገር ፖለቲካ መሆን ያለበት ይመስለናል። ማን ነው ቀድሞ የተናገረው ካልሆነ በቀር እኔ ብዙ የፖለቲካ ኃይሎች ብዙ የምሁራንም ሲያነሷቸው የነበሩ ኢሹዎች ናቸው። ሶ ልጆቻችንን የሚመለከት ትምህርትን የሚመለከት የሚቀጥለውን ትውልድ የሚመለከትን ጉዳይም ማን ነው ቀድሞ የተናገረው አንተ ነህ ወይስ እሱ ነው ወይስ ብልጽግና ነው ወይስ ኢዜማ ነው የሚለው ክርክር ለኔ ፍሬ ከርስኪ ክርክር ነው። ምንም ትርጉም የሌለው ይሄ ሁሉን ነገር ፖለቲካ የማድረግ አባዜ ነው። እንደ አገር ማሰብ ስትጀምር መሆን ያለበት ከፖለቲካ ንትርክ የወጡ ጉዳዮች አሉን የጋራ የሆኑ የአገር አንድነት ለውይይትና ለእንትን የምናቀርበው ነገር መሆን የለበትም። የልጆቻችን የወደፊት ጣፈንታ ምን አይነት አገር ነው የሚኖራቸው ምን አይነት እንትን ነው የሚላቸው የፖለቲካ ጢብ መጫወቻ አይደለም። ጠንካራ የሆነ አገር የሚጠብቅ መከላከያ ይኖረን ብለህ የለም ለምን ይሆናል ብለህ የምትከራከርበት አይደለም። የሳ እንደ አገር እስከሆነ ድረስ እንትን እንደነኚህ አይነት አገራዊ የሆኑ ጉዳዮች አሉ። ከቀን ተቀን ፖለቲካ ዝም ብሎ ድምጽ ለማግኛ ከሚደረግ እንትን ውጭ ያሉ ጉዳዮች አሉ። የአገርን ጥቅም ማስጠበቅ መሆን አለበት የፖለቲካ ሰሜን ኮከባችን ስንል ይሄን ማለታችን። ትምህርት ሚኒስቴር ውስጥ ሆኜ የሰራሁት የማላምንበት ነገር የለም። አንዲት ነው ሳላምንበት ወይ ዶክተር አብይ አዞኝ ወር ማን አዞኝ የሰራሁት አንድ ነገር የለም። ስለዚህ ሙሉ ነፃነቱ ተጠብቆ ሙሉ ነፃነት የተጠበቀ ነው የሰራሁት። ኢሹዎች ውይይት እንኳን ቢፈልጉ ይሄን ነገር እንዴት እናርገው በሚል ስፔሲፊክ በሆኑ ጉዳዮች ላይ እንደው ያውም ተጠይቄም አይደለም መመካከር ጥሩ ነው በሚል እናርገው እንደሆነ ነው እንጂ በኔ ስራ ውስጥ ተገብቶ ይሄን ነገር አታርግ ተብዬ አላውቅም። ልንሄድ የምንፈልግበት ቦታ አንድ አይነት ነው ትምህርትን በሚመለከት የሚል የጋራ አመለካከት ነው ያለው። ከፓርቲ መሪነቶት ለሌላ ለተተኪ ትውልድ አስረከቡ። ከዚህ በኋላ በፓርቲ መሪነትም እንደማይቀጥሉ አሳወቁ። ይህን ተከትሎ ፕሮፌሰር ብርሃኑን በፓርቲ እንቅስቃሴ ከዚህ በኋላ ሚናቸው ምን ይሆናል? በመንግስት የሥራ ኃላፊነትስ እንዴት አይነት ሚና ይኖራቸዋል ከዚህ በኋላ ለሚል ጥያቄ ምንድነው የእርስዎ ምላሽ? አይ ቲንክ የመጀመሪያው ነገር እንደው ለሰሚውም ክሊር እንዲሆን እኔ ከፓርቲ መሪነት እለቃለሁ ያልኩት ዘንድሮ አይደለም። ከአሁን በፊት ነበር የወሰኑት? ከ3 ዓመት በፊት በነበረን ጉባኤ ላይ ይሄ የመጨረሻ ምርጫዬ ነው፣ በሚቀጥለው ምርጫ አልወዳደርም ብዬ ኦፊሻሊ የተናገርኩት በቪዲዮ ያለ የተቀዳ ነገር ነው። ሶ እኔ 54 ዓመት ግድም እስኪ እንደው በ66 እንኳን በተጀመረው አሁን ስንት ነው 2018 52 ዓመት 52 ዓመት ሙሉ ነበርኩበት እዚህ ነገር ውስጥ ኢን ዋን ፎርም ኦር አናዘር። የተወሰነ ጊዜ ትቼም ስወጣ ተጎትቼ ገብቼበታለሁ። 68 ዓመቴ ነው። የ68 ዓመት ጭንቅላት የ50 ዓመት ሰው ያለው ጭንቅላት ያክል ፍጥነት አለው ብዬ አላስብም። ዝም ብሎ እንደው ባዮሎጂካል የተወሰነ እኔ የራሴን ውሳኔ ወር የቤተሰቤን ውሳኔ ለመወሰን አይ ማይት ስቲል ቢ ኳሊፋይድ። የምወስነው ውሳኔ ግን ጠቅላላ አገሩን የሚመለከት ከሆነ ዜን ጭንቅላቴ ሻርፕ መሆን አለበት። ጭንቅላቴ በደንብ የሚያስብ መሆን አለበት። ጭንቅላቴ ሁሉንም ሰው አስቦ የሚሄድ መሆን አለበት። ያ ደግሞ ከኤጅ ጋር ግንኙነት አለው በእኔ እምነት። ዝም ብሎ በምንም እድሜ እኔ በምልህ አንዳንድ ሀገሮች የምናያቸው በጣም ሰዎች እንዴት አይነት ችግሮች እየፈጠሩ እንደሆነ ሶ በዛ ምክንያት I need to get the next generation
ወደንብ ፊት ጀምሮ አስበንበት ነው ዘላስ 3 years ሰውኩበትም ብለሱ ነው ትሬኒንግ ሴንተር ያቋቋም ነው ምን ያህል ነው የወደፊቱን አመራር መፍጠር ምናምን እንትን ይላል ብዬ ነው። ሁለተኛው ሪሊ ደግሞ ለራሴ መስራት እንፈልጋቸው ነገሮች አሉ። እንደ በራሴ ጊዜ ወስጄ ማንበብ ፈልጋለሁ መጻፍ ፈልጋለሁ ምናምን ለነሱም ትንሽ ጊዜ ይሰጠኛል ብዬ አስባለሁ። ይሄ ማለት ግን ከፓርቲውም ወይም ከሀገሩም ከመንግስትም ብርሃኑ ይጠቅማል የሚል ነገር ካለና መጠቅመው ነገር ካለ ኦልዌይስ አገሪቱን ትንሽም ነገር ይጠቅማል ብዬ ካሰብኩ በመንግስት ስራ ውስጥ ይሁን በአስተማሪነት ይሁን በፖለቲካ ፓርቲውም ውስጥ ኢዜማ ሁሌም ኢዜማ ነኝ። ከቆምንባቸው የንስናቋቁም ከነበርንባቸው እንትኖች እስካልወጣ ድረስ ወደ ዘር ፖለቲካ ውስጥ እስካልገባ ድረስ ድርጅቱ ፕሮግራሚ እምነቴ ብሎ ያስቀመጣቸውን ይዞ እስከሄደ ድረስና እንትን እስካለ ድረስ ማሰልጠኛ ቦታቸው ላይ ሄጄ ማሰልጠን ፈልጋለሁ ማድረግ ፈልጋለሁ። ሶ መልቀቅ ማለት አይደለም ስትራክቸርድ የሆነ በግድ ገብተህ እንትን የምትልበት ነገር ውስጥ መሆን የለበትም።